የዱባይ መንግስት እንግዲህ ብዙዎቻችሁ እያደናነቃችሁ ትገኛላችሁ ከሰራተኛው ከእናቱ ሰራተኛ ጋር ፎቶ ስለተነሳና ለዱባይ ለዶክተር አብይ ላኪለት ምናምን ስላለ ማለት ነው። በእርግጥ ፎቶ መነሳት ብቻ ሳይሆን ስላከበሯት ደስ ይለናል በመሰረቱ ማለት ነው። ግን ደግሞ እኛ ደግሞ የበይ ተመልካቾች ነን። ማወቅ ያለብን ነገር ሰው ሀገር ላይ የፈለገ ነገር ቢመቸንም የፈለገ ነገር እንደፈለገን ብንኖርም ግን የበይ ተመልካቾች መሆን እንዳለብን ማመን አለብን። ምክንያቱም አንድ ቀን ውጡልኝ ከተባልን ጓዛችንን ጠቅልለን ሙልጭ ብለን ነው የምንወጣው። ወዴት? ያችን እቺ የተረገመች ሀገር እቺ እንደዚህ ሀገር ብለን የምንላት ሀገር የምናንኳስሳት በእያንዳንዱ ነገሮቿ ጥሩ ነገሯን ሳይሆን መጥፎ ነገሯን ሁልጊዜ እያጎላን የምናይባት ሀገራችን ላይ ነው የምንመለሰው እና ሀገራችንን ሰላም እንዲያደርግልን መሪያችንን ልቦና እንዲሰጥልን የህግ የበላይነት እንዲሰፍንልን ዱዓ ማድረጉ የተሻለ ነው ብያለሁ። ወይኔ አላህ ሰላምታ ዘንግቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንደዚሁም ደግሞ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ይቅርታ እንግዲህ ብዙ ጊዜ እረሳለሁ ሰላምታ ማለት ነው። ወደ ገደለው ቶሎ ለወሬ ስለምቸኩል ይመስለኛል አንዳንዴ ማለት ነውና አለኩል ሀሊ የዱባዩ መንግስት ሲያካብዱ በየሚዲያው ምናምን ሲያራግቡት አየሁኝ ማለት ነው። ደስ ይላል። ማደንቅላት ነገር አለ። ነገር ግን ደግሞ እንደዚህ ነው ብዬ ላካብድ የምችልበት መንገድ የለም። ምክንያቱም ለኔ የሚጠቅመኝ ነገር ጠብ የሚልልኝ ነገር ስለሌለ ማለት ነው። የሀገሬን መሪ አላህ ያስተካክለው። ምክንያቱም ዞሬ ሀገሬ ነው የምለው። አሁንም እዚህ ነፍስ ያለ እንጂ እዚህ ዛት ያለ እንጂ ነፍስ ያለው ኢትዮጵያ ነው፣ ቤተሰቦች ጋር ነው፣ ሀገሬ ላይ ነው ያለው። ስለዚህ የራሳችንን መንግስት እንዲያስተካክልልን ዱዓ ማድረግ። ችግሮች አሉ፣ አዎ ችግሮች አሉ። ግን ደግሞ ችግሮች እንዳሉ ሆኖ የኛ ማስተዋጽኦ መኖር እንዳለበት ማመን፣ ህግ አክባሪ መሆን። እኛም ለራሳችን ህግን አናከብርም፣ መንግስትም ደግሞ አያስከብረንም። በውጭ ሀገርም በየትም የረከስናን እኛ ኢትዮጵያኖች ማለት ነው። እና የነሱ ጋር ደግሞ ስትሄዱ ከምንም በላይ እንኳን አይደለም የሀገራቸውን ዜጋ የኛን ጸባይ እንኳን የኛ ጸባይ እንደው ታውቃላችሁ፣ የኛን ጸባይ አክብረው ነው የያዙት። አክብረው ማለት ነው። የኛ ጸባይ በጣም ለሰይጣን ራሱ ያስቸግራል። እውነቴን ነው የምላችሁ፣ ለሰይጣን ራሱ ያስቸግራል፣ ይከብዳል። የኛ ኢትዮጵያኖች ጸባይ ለሰይጣን ራሱ ይከብደዋል፣ እንኳን አይደለም ለኛ ማለት ነው። በዚህ ጋር ስትሄዱ ስደት አላማቸውን ረስተው በዛ ጋር ወይ በዝሙት ይያዛሉ፣ በዛ ጋር ደግሞ ወይ መጠጥ ሲሰሩ ይያዛሉ፣ በዛ ጋር ደግሞ ሲገዳደሉ በዘር በሃይማኖት ታያቸላችሁና ለኛ ለኢትዮጵያኖች በአጠቃላይ ልቦና እንዲሰጠን የተሻለ ነገር እንዲፈጥርልን አላህ ምኞቴም ነው ዱዓዬም ነው ማለት ነው። እናንተ ምን ትላላችሁ? የምሬን ነው የምላችሁ። እኔ ያየሁት ነገር እቀናለሁ በአረብ ሀገር ህጎች። ምክንያቱም በህጋቸው ቀልድ የለም። ህጋቸው ደግሞ በቃ ምንም እንደዚህ እንትን ያለው ቀልድ የሆነ ነገር ስለሌለበት ዜጎቻቸው ህጋቸውን ያከብራሉ። ምክንያቱም ህጋቸው ቆራጥ ስለሆነ የሆነ ነገር ተባለ ነው። እኛ ጋር ግን ወረቀቱ ላይ ህጉ ይቀመጣል፣ ነገር ግን የሚተገበረው የለም። ወንጀለኛ እንደ ልቡ ይኖራል፣ ንጹሃን ይታሰራል። እና በእርግጥ ያሳዝናል። ምን አለላለሁ፣ በጣም ነው የምቀናው ሀቂቀተን። እኔ ከሷ ጋር ከሰራተኛዋ ጋር ፎቶ መነሳት ምናምን ፎቶ ፒክቸር ምናምን አይደለም ያስቀናኝ፣ ወላይ ነው የምላችሁ። በቃ በሰላም ሰርታችሁ መግባት፣ እንደ ልባችሁ ከአንዱ ቦታ መዘዋወር። በቃ እዛ አረብ ሀገር ላይ የትኛውም አረብ ሀገር ላይ 24 ሰዓት ብትጓዙ ማንም አይከለክላችሁም። ስራ 24 ሰዓት ነው የሚሰራው። እኛ ጋስ እንኳን 24 ሰዓት ይቅርና ከ12 ሰዓት በላይ አይታሰብም። እና ይሄ ነገራችሁ በጣም ነው የሚያስቀናኝ። የምሬን ነው የምላችሁ በጣም ማለት ነው። እና እኛም ጋር ደግሞ ከላይ እስከታች ያሉትን ልቦናቸውን ሰጥቶልን ህግን ቢያስከብሩልን በቃ ሀገራቸውን ከልብ ቢወዱልን ምኞቴ ነው። ከዘር ከሃይማኖት ከጎጥ ወጥተው
እንደው ከዚህ ኩላ ብሽሽቅ ቁጥት ብለው ለሀገራቸው በቁርጠኝነት እንዲሰሩ ዱዓ አድርጉላቸው። እኔ ዱዓ ይሄ ብቻ ነው። ለምን ካላችሁኝ የሰው ሀገር ላይ ምንም ቢመቻችሁ ምንም ቢመቻችላችሁ ዞራችሁ አገሬ ብላችሁ ነው የምትሄዱት። አገሬ ብላችሁ ነው። ዛሬ ሄዱ ወይ መንግስት ከሰራተኛዋ ጋር ፎቶ ተነስቶ ለዶክተር አብይ ላኪለት ምናምን ይላታል ማለት ነው። እና የምሬ ነው። አይ የኛ ዶክተር አብይም እኮ ከሰራተኛውም ጋር ከምኑም ጋር እኮ ፎቶ አለ። የፒክቸር ችግር የለብንም። የፒክቸር ችግር ሳይሆን የክብር ችግር፣ አገርን ከልብ የመውደድ ችግር ላይ ነው። እዛ ጋር ነው ችግሩ እንጂ የዚህ ችግር የለበትም። መሪያችን የፎቶ ችግር የለበትም። ሄዳችሁ ከተነሳችሁ ከሚስኪኑም ጋር ከምኑም ጋር ይነሳል። ችግር የለበትም። እንደውም ፎቶ በመውደድ አንደኛ ነው። አዎ እንዴ አንደኛ ነው። በፎቶ ወዳድነት አንደኛ ቢመዘገብ ራሱ ደስ ይለናል። አዎ ይወዳል። እኛ ፎቶ ችግር ሳይሆን የሀገር ችግር አለብን፣ የሰላም ችግር አለብን። ያን ችግራችን ይፍታልን ነው የምንለው። አዎ ሰው በሰላም ወጥቶ እንዲገባ ያን ችግር ይፍታልን ነው የምንለው። ሀገራችን ለምለም ናት። አዎ ዘር ከሃይማኖት አያባለን ነው የምንለው። ሌላ አይደለም እኛ የምንለው። ፍላጎታችን ሌላ አይደለም፣ ፎቶ አይደለም። እና በፎቶ ስታዩ ምናምን ስታካብዱ ስላየው ነው የምታካብዱ ሰዎች ስላየሁኝ ነው። እና የዚህ ችግር የለብንም እኛ። ችግራችን የሰላም እጦት ነው። እና ሰላም ያምጣልን። ዱዓ አድርጉ። በየቤቱ ሰላም ይግባ፣ ሀገራችን ሰላም ትሁንልን። ይሄ ነው የኛ ችግርና እላችኋለሁ ውዶቼ ማሮቼ። አለኩል ያህሊን ሰላሙን አላህ ያምጣልን። ዱዓ አድርጉ። በሁሉም ቦታ ላይ ሰላም ይምጣ። ሰላም እንደ ውሃ እንደ እህል እንደ ውሃ በጣም ጠምቶናል ከምላችሁ በላይ ማለት ነው። ለምን ይሄ ነው ተብሎ የማይወራ ነገር ስለሆነ ወላሂ በቃ የሆነ አንዳንዴ ደክማችሁ ሀገሬ እገባለሁ እፎይ ምናምን ስትሉ በቃ ተስፋ ቁርጥ ትላላችሁ። አንዳንዴ በሀገራችሁ በሰላም ምክንያት ማለት ነው። ሰላም ከሌለ ደግሞ ሁሉ ነገር የለም። ሁሉ ነገር ላይ ያለው ምንድነው? ሰላም ነው። ውስጣችሁ ሰላም ከሌለ ምግብ መብላት አትችሉም። ውስጣችሁ ሰላም ከሌለ ምንም ነገር ማድረግ አትችሉም። እኛ የሚያጣነው ደግሞ ያንን ነው። እና ሰላማችን ያምጣልን ብለን ዱዓ እናደርጋለን። እናንተም ዱዓ አድርጉ እላችኋለሁ ውዶቼ ማሮቼ። ላይክ እና ሼር ሰብስክራይብ አድርጉ። ሀገራችን ታማለች፣ ተህመማ አላህ ያሽራት ብላችሁ ዱዓ አድርጉላት። የኛ ዱዓ ስለሚያስፈልጋት ማለት ነው እላችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ የኔ ውዶች። ለምትሰጡኝ መልካም አስተያየት ከልብ አመሰግናለሁ። ኑሩልኝ፣ ክበሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ እላችኋለሁ። ግን ለምንድን ነው ላይክ የማታደርጉ? ላይክ እያደረጋችሁኝ አይደለም። ላይክ አድርጉኝ እባካችሁ። እኔ ማዋሸት አለብኝ? እኔ ትዳሬን ማፍረስ አለብኝ? ላይክ እንዲመጣ ብዬ ቪዲዮ እንዲታይልኝ ብዬ እንደዛ ነው